ያልበሰለች ልጅ ናት። ምኑ ጭንቅላቱ አስቧ ምን አይነት ሀገር ቀያሪ ህዝብ ቀያሪ ወይም ደግሞ ራሷን ቀያሪ ልጅ ሆነ በጣም ጮክ ብላ ስለምትሳደብ ብቻ ነው እሱን የሳበሽ አይደል? ልክ ትልቅ ምናምን እንደሳበሽና ግን አይሰው ሁለተኛ ሰው አይታመንም። ሰውነቷን አይተሽ ነው እንደ ቀረብሽ አይደለም፣ ተሳዳቢነቷን። ከዛ ጎረቤት ሲታማ ለራስ ስትል ስማ ነው ወደ አንቺ እንደሚመጣ ስታውቂ እኔ አድርጌላት በደለችኝ የሚል አይነት ደረጃ ላይ ስትደርሺ ብሎክ አረግሻት። ይሄ ነው እውነቱ። ከዚህ በኋላ መውደድና ማዳላትና መጥላቱ ይሄ የህዝብ ፋንታ ነው፣ የእኛ ፋንታ ነው። ግን እውነታው ይሄ ነው። እንደዚህም ቢሆን ግን ወዳታለሁ የሚል ሰው ሌላ ነው። እንደዚህም ቢሆን ግን እጠላታለሁ የሚል የራሳችን ሽፍት ነው። እኛ እንከፋፈ ነው። ግን እውነቱ ይሄ ነው። እውነቱ ይሄ ነው። እኔ በየሰው ቤት ሄጄ አላስረዳም አልሽ ለእኔ ሲሆን እኔ ስንት ባለስልጣን እኔ ጋር መጥቶ ኢንተርቪው ሲሰጥ የነበረ ሰው ነኝ። ችግር የለውም። አሁን የሸርሙጣ መጫወቻ ሆኜ ነው እንጂ ቢሆንም ይላል 50 አለቃ ገብሩና ማነው ማርዬን ያልኩት ማን ያልከው ወለላይ ነፍጠኛ ለማለት ነው። ወለላ ጋር ሄደሽ ግን እነ ሰብናፕ ቢናገሩ ምን ችግር አለው እኔ ስታልጻፍኩልሽ ብለሽ እሷ ቤት ሄደሽ ስትለማመጫት ነበር። ታዲያ በቤትሽ ለምን መግለጫ አልሰጠሽም ነበር? ለምን ሁሌ ተበዳይ ነኝ ማለት አይከብድም? የሰይጣን ቁራጭ ሆነን የመላክ ጎረቤትንን ማለት ግን አይከብድም? ሚዲያ ላይ መዋላችን ራሱ የሰይጣን ቁራጮች ነን በነገራችን ላይ። እና እንደዚህ አይነት ነገር ውስጥሽን ባዳመጥሽ ጊዜ ሆድ እንደሚብስሽ ያውቃሉ። ባርባር ይላል ሆድ ባርባር ይላል ራሱ ገና ሆድ ባርባርነትሽ እንደ ውሃ እንዲያጥለቅልቆ እንዲዞሽ እንዳይሄድ። በተለይ ኪሎ አታነሽም ቤታይ። የእውነት እኔ እንድትቀይ እንድትታመሚ አልፈልግም። የእውነት ቫይታሚን ቢ የአጥንት መሳሳትና የአጥንት እንትን እንዳያጋጥምሽ ምን ታደርጊያለሽ? ሱሺ በነገራችን ላይ እኔ 3 አመት ሙሉ የሱሺ ሰራተኛ ነበርኩ። ሱሺ ትልቅ 3 አመት ምግብ ኩክ ማድረግ ሌላ ነው፣ በሱሺ መሰልጠን ሌላ ነው። 3 አመት እኔ ሰርቻለሁ። ሱሺ ጀስት ቬኒገር እና ሩዝ እና ትንሽዬ አሳ ነው ያለው። ትንሽዬ ሱሺ ስለበላችሁ በቃ በቫይታሚን ዲ ሰውነታችሁ የተጥለቀለቀ የሚመስላችሁ ሰዎች አሉ። እንዴት እንደሚሰራም እናውቀዋለን። ያ ጊዜ ቢኖረኝ በፖዚሽን ሰርቼ ያሳያችሁ ነበር። ግን ለአንቺ የሚጠቅምሽ ምን እንደሆነ ታውቂያለሽ? ቤት እናንተ ጋር አለ የለም አላውቅም። በአሳ ቆዳ የሚሰራ ፓውደሮች ቫይታሚኖች አሉ። የአሳ ቆዳ የምነግርሽ ነገር የአሳ ቆዳ ከአሳ ቆዳ ነው የሚሰራው። ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ማለት ራሱ አሳው ቆዳው ቫይታሚን ዲ ነው። ቫይታሚን ኢ ሁሉም አለበት። ግን ሞር የሚሰራው ውስጡ ያለው የአሳ ቆዳ ነው። የምነግርሽ ነገር ይሄ የሚገዛው ሱንኮስት፣ ይሄ ገንቢ ምግቦች ብቻ ኦርጋኒክ ምግብ ብቻ የሚሸጥበት ዱቄታ ዱቄት የሚሸጥበት ሱቅ እዛ ግቢና ይሄ ለከለር ለማጥራት ነው የሚገዙት ብዙ። እሱ እዛ ግዢ። እዚህ ሀገር ይኖራችሁ። እኔ እንደውም እንትኑ አለኝ ለቆዳ ጥራት ምናምን። እንደገና ደግሞ የአሳ ዘይት ከሎሚ ጋር ይሆናል። እሱን ጠዋት ጠዋት ወይ ማታ ማታ 1 ማንኪያ ብቻ በቀን 1 የሻይ ማንኪያ ጠጪ። አፍሽ ላይ ከብዳል ይገባኛል። ወይ የብርቱካን ጁስ የሆነ ጁስ ጠጭበት ወዲያውኑ። በቃ ሆድ ከገባ በኋላ ምንም ፊልም ታደርጊው የለ። የእውነት ነው የምነግርሽ። የሰው ማታ ደናደሪ ቤታ ብለን ወፍራም ሆነሽ ደናደሩ ብለሽ ተሰናብተሽን ጠዋት እንዴት ናቸው ስትይ ደነገጥና። ይሄ ኖት ሄልዚ አከሳስ፣ ኖት ሄልዚ ጤናማ አይደለም።
ምግብ ስትበይ እንደዚህ ይዘጋሻል አይደል? ቤት ይዘጋሻል፣ እንደዚህ ሳብ ያደርግሻል። የዓለማችን ቆንጆ የነበረች ምግብ ዘግቷት እንደዚህ በጠብታና በምናምን ግሉኮስ እየወሰደች የሞተች ልጅ ላሳይሽ እንዴ? ምግብ ዘግቷት የአፒታይት በቃ እንዳትሞት ብቻ ውሃ እንደዚህ ጠብ፣ ማን ነው ስሟ በእናታችሁ? ጠብ፣ ከዛ ግሉኮስ ለአንድ ሰዓት ሆስፒታል እየተደረገላት እሱን ወስዳ ትወጣለች። ምግብ መብላት ማኘክ ጠልታ። እሷ ምን ይመስላታል? ወፍራም አይነት ስሜት ይሰማታል። ያ በሽታ ምን ነው የሚባለው ጋይስ? ያ ምን ነው የሚባለው? እናቴ ትሙት ጋይስ፣ እንደ ቀልድ እንዳታዩት። ክሊዮፓትራ ትላለች እንጂ ያ አንዳንዴ ቀጭን ሆነ ወፍራም መስሎ የሚታያል። መስታወት ፊት ራስን ስትቆም ምን ነው የሚባለው? የህመም ቀጭን ወፍራም ሆነ ደግሞ ቀጭን መስሎ ይታየና ቀጭን ነኝ ትላለህ። እንደዚህ ያ ህመም አለ። በአንድ ጊዜ ደግሞ እንዲህ ውልቅ አለ ቫይታሚን እጥረት ራሱን ቅደም ተከተሉን ሳጠብቅ ሲወርቅ ምን ይሆናል? የአጥንት መሳሳት ያጋጥማል ጋይስ። አነረካይስ እንደዛ ነው የሚባለው። እግዚአብሔር ያ እዚህም የጻፍልኝ ነው። አነረካይስ አነረካይስ እኔ አላውቀውም። እኔ እናንተ ስሙን ጻፉት፣ እኔ ዝርዝሩን ልንገራችሁ ጋይስ። ያ አኖርስ ናር ፓዝ ነው ካይስ። ያ እንደዛ ብቻ ቤት አንብቢው። አነበብሽው? እኔ ታሳስብኛለሽ የእውነት። ሀይ ለሚዲያ ነው ቆንጆ ለመሆን ነው ወይ ለራስሽ ነው ቆንጆ ለመሆን? ያንቺ ጥረት ግን ይሄንን መልስ ለራስሽ መልሽ ፕሊስ። ይሄንን መልስ ለራስሽ መልሽ፣ ለእኛ እንዳትመልሽል። ይሄን መልስ አንቺ ቆንጆ ሆነሽ ቅርጻም ሆነሽ መታየት የፈለግሽው ለራስሽ ነው ወይስ ለእኛ ነው? ለእኛ ከሆነ እያስፈራሽ ነው። ለእኛ ከሆነ በጣም አደጋ ላይ ነሽ። አብርሽ ምን አርጋሽ ነው ይላል እንዴ? እኔ ምን አረገችኝ ነው እንዴ? ምክር እየተሰጣጣን ነው። ምንድን ነው እዚህ ማውራትም አንችልም እንዴ? ተሰዳደብን እንዴ? ፍሮም ኤክስፒሪየንስ ዊ አር ሴት ቱጌዘር ሴት ጋይስ። እናንተም ሴት ነን። ሽት ምን አርጋሽ ነው? ስድብ ነው እንዴ? እየተመካከርን ነው እኮ። ይህም ብላ የንጠጣ የእኛ ባህላችን ነው። ዊ ቶክ አባውት ፍሮም ዚስ ፍሮም ሀርት። ስድብና ማንቋቀሻሽ ቢሆንማ እኔ ጋ የተደረደሩትን ቪዲዮ ስንት ከፍትልን ነበር። ግን ኖት ማይ ታይትል። እዛ ሴት እያየናት ልናጣት ነው። ማን ይገባበታል? ቲክቶክ ፍሮም ኢንሳይድ ማርታዬ ማን ነው የሚገባበት ቲክቶክ? አንድ ቀን ታማ ብትቀር እኮ ቲክቶክ ጭር ነው የሚለው። ዊዛውት ቤት ማን ነው እግሩን በልቅጦ የሚቀመጥ? ማን ነው ወርቅዬን የሚያሳየው? የእኔ ወርቅዬ መዳብዬ ሆኗል እኮ ዶምድሟል እኮ። እንኳን ምልክቱ አይደለም። አሁንማ በየቀኑ እንደ መሬት መንቀጥቀጥ እየተሰነጣጠቀ ሳይሆን እየተደፈነ መጥቷል። ቁርጣችሁን ወቁ። ሄለን ትተካለች የእሷን ቦታ ብላችሁ ተስፋ አድርጋችሁ አፍጥጣችሁ የምትጠብቁኝ ከሆነ ምንም የለም ገስ የእውነት ሁይ ሾው አስ ወርቅዬ ጥርቅዬ ብርቅዬ እንስሳ የእውነት። ለማንኛውም ጋይስ ተብተብ አድርጉት። ተብተባ በወሬ ተመስጣችሁ ዛሬ 100 ሺህ እንኳን አልገባም አይደል? እሙዬ እናቴ ትሙት አሳዝናኝ ነው። እግዚአብሔርን ለክፋት አይደል? የእውነት እኔ ለክፋት ሲሆን እንደዚህ ነው ሰው ማዋራው። አታውቅኝም?
እና ከእንትና ጋር ተጣላው ብላ ትልቅ ነገር የሚያያዘው በጣም ነው የገረመች። ልክ ትልቅ ሰው ጋር እንደተጣላች ብት ጭንቅላቷ ድሮ ምኑ ስቧት ነበር። ከሌባ ጋር ውል ከፈጠርክ ሁል ቀን በር ነው የምታየው። እኔ ላይስ መቼ ነው የሚዞረው ብል ያ እኔ እንጃ እኔ አላውቅም። እዚሁ ስጽፉልኝ ያየሁት ብሎክ ማድረጓን ራሷ እንትናን እኮ ተናግራ ነው አለች። እኔ እንዴት ቦታም ራሱ እንደምትሰጧት ነው የምትገርመኝ። እንትናን ማን ነው የምትባለው? ሰ እንትና ነፍጠኛ ገባች። ማን ምንም ኖርማል ገና ልጅ ናት እኮ ልጅቷ ማለት 28 ዓመት ምናምኗ ቢሆን 8 ዓመቷ መዳም ቤት ያሳለፈችው እሷ አሁን እስከ ዛሬ የምታስበው እንደ 20 ቤት ልጅ ነው። ልክ ሚዲያ እንደጀመረች ጆከርን ነው መስማት የጀመረችው። ለዛ ዓለም እንደዛ መስሏ ዝም ብላ ስትሳደብ የምትውል ልጅ ነው። ለምን እንደምትሳደብ እንኳን አታውቅም። ወለላ ያ ነፍጠኛ የሚለውን እንተው ጋይስ፣ ከእሷ ጋር አይሄድም። ወለላ በይና ነይ ነፍጠኛ የሺ አይሄድም ከአንቺ ጋር። እኛ ነፍጠኛ ስንል እየጨነቀን ይው እንዴ የሌለ። ለማንኛውም ለቤት አንድ ግጥም ልጋብዛትና እንትን ልበል እስቲ። የታባሽ ይሰኛል። ፍቅሬን ገፍተሽ ሄደሽ ስታላዝኝ ዋልሽ የታባሽ እንኪ ስልሽ ስድብ መስሎሽ ታማኝ ልቤን ያሰቃየሽ ጣራ የታባሽ ምርጥ ልጅ ነበርኩኝ ይኸው ቀረሁብሽ የታባሽ የተነካካ አይፈልግም በቃ የታባሽ ግጥሜ ርዕስ የታባሽ ይሰኛል። ፍቅሬን ገፍተሽ ሄደሽ ስታላዝኝ ዋልሽ የታባሽ እንኪ ስልሽ ስድብ መስሎሽ ታማኝ ልቤን ያሰቃየሽ ጣራ የታባሽ ምርጥ ልጅ ነበርኩኝ ይኸው ቀረሁብሽ የታባሽ የተነካካ አይፈልግም በቃ የታባሽ ግጥሜ ርዕስ የታባሽ ይሰኛል። ፍቅሬን ገፍተሽ ሄደሽ ስታላዝኝ ዋልሽ የታባሽ ጻፉላት። እሺ ጻፉላት፣ ጻፉና ላኩላት። ቅዱና ቆርጠ ላክለት ነው ያለው ሞጣዬ። ግጥሜ ርዕስ የታባሽ This is from my heart, from my insider. ያ from my insider 4 ነጥብ። ከእንግዲህ አልሄድበትም። ኦኬ